السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسوله الأمين. أما بعد إن شاء الله بأضحية زوري علي يالون تياكي وچ لما ملسنو بركاتا وندموچ ناتوش لتقامو برزند مالتنا يمجمراو تياكي من دنبر يميلو عند سو لبتسبو اسكبتسبو عند فيل عند انسسا بيارد يبقى قوال وي የሚል ነው። እንግዲህ አንድ ሰው ብዙ ቤተሰቦችን ያስተዳድራል። እንዲሁ ብዙ ልጆች ቤተሰቦችን ሊያስተዳድር ይችላልና ለእያንዳንዱ ማውጣት አይዝም። በዚህ ዙሪያ ላይ የተወራ ወሬ ወይንም የዑለማ ንግግር ቢኖርም በጣም ደካማ ነው ማለት ነብዩ ሰለላሁ ዐለይሂ ወሰለም 9 ቤት አላቸው ማለትም 9 ባለቤቶች አሏቸውና ለነዛ ሁሉ አንድ ብቻ ነበር የሚያርዱት። ስለዚህ ለሚስቶችም እንደው 2-3 ሚስቶች ቢኖሩት አንድ ፍየል ያብቃቃል ማለት ነው በፍየል ከሆነ። እንዲሁም ልጆችም ካሉትም ከዛሊከ ለልጆቹ ሁሉ ለቤተሰቦች ለሚያስተዳድራቸው ቤተሰቦች አንድ ብቻ ነው የሚያብቃቃው ማለት ነው። ያን ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ضحى بشات عن نفسه ነብዩ ሰለላሁ ዐለይሂ ወሰለም ضحى ያረዱ ማለት ነው። ቢሻቲን አንድ ፍየል ማለት ነው። አንድ ፍየል ብቻ ነው እንትን ያሉት ማለት ነው በተሰቡ አህሊ በይቲሂ አልአጥሃር እና ስለዚህ በዚህ መልኩ ነው የሚሆነው ማለት ነው። ويجزي عند جمهور الفقهاء يشترط يعني يشترك 7 في بدنه 7 ሰዎች ባንዲ ግመል ላይ መጋራት ይቻላል። 7 ሰዎች ሆነው አንዱን ግመል በጋራ ተጋርተው ሊያርዱ ማለት ነው። እንግዲህ ይሄም ጥሩ ነገር ነው። እሱ ምንድነው ሰዎች በብሩን ያዋጡና ግመልን ይገዛሉ። ያንን ግመል ወይንም ከብት ገዝተው 7 ሆነው ይከፋፈሉታል ወይንም ይቃረጡታል። ቅርጫ ይባላልና በዚህ መልኩም አለ። በተለይ ከግመሉ ላይ 10ም ሆኖ ያብቃቃል ይላል። 10 ሰዎች ሆነው 10 አንድ ግመል ለ10 ማለት ነው። እዚህ ኡዱህያ ላይ ይቻላል። ለሃዲያ ሐጅ ላይ ነው እንጂ የማይቻለው ማለት ነው። ሐጅ ላይ ያው ለ7 ብቻ ነው። ከብትና ግመል አንድ ነው ማለት ነው። ከኡዱህያ ላይ ግንስ ኡዱህያ ላይ 10 ሆነው እንደሚበቃ ወይንም ደግሞ 10 ሆነው አንዱን ግመል ማረድ እንደሚችሉ በአንዱ ግመል መጋራት እንደሚችሉ ነው። አንድ ለ10 ማለት ነው ይቻላል የሚል ያው ሐዲስም አለበት ማለት ነው። ከማ ذهب اليه بعض اهل العلم نعم። እንግዲህ በዚህ ላይ ኢንሻአላህ በዚህ መልኩ ይመለሳል። ይሄ ሌላው ጥያቄ ምንድነው? ኡዱህያ የሚሆነው ከለማዳ እንስሳቶች ነው የሚሆነው። ያ ማለት ግመሎች እና እንዲሁም ከብቶች ፍየሎችና በጎች ማለት ነው። ይሄ ማለት ደግሞ ጾታ አይለይም፣ ችግር የለውም። ከኮርማዎች ቢሆን ጥሩ ነው። ኮርማዎች ሙክቶች ቢሆኑ መልካም ነው። ነገር ግን ሴት ፍየልን ቢያርድም ያብቃቀዋል ማለት ነው። እንዲሁም ደግሞ ፍሬያቸው የተወጡ የተኮለሱ እነዚህም ችግር የለውም። እንደውም ፍየሎች እንስሳቶች ላይ ይሄ ተፈላጊ ነው ይላሉ ሰዎች። የሚሰልቧቸው ፍሬያቸውን የሚሰልቧቸው ለምንድነው? እንዲሰቡ ነውና ስጋቸው ሊሰባ ስለሚችል ይሄም ተፈላጊ ነው፣ እንደ ነውር አይቆጠርም ነው የሚለው። ለማዳ እንስሳዎች ነው መሆን ያለባቸው ሲባል እነዚህን ተጠቀስነ ምን ለማውጣት ነው? የዱር አውሬዎች የሚበሉ አሉ። ለምሳሌ እንደ ዲኩላ የሚባል አለ። በቀረል ወህሺ የሚባል አለ። የዱር ከብት ማለት ነው። ሳሳ ምናምን ዲማቆ የሚባሉ አውሬዎች ይኖራሉ። እነዚህን ለማዳ እንስሳቶች የዱር እንስሳቶች ስጋቸው የሚበላ ለምሳሌ እንደ ፈረስ እነዚህ አሉና እነዚህ ለኡዱህያ አይሆኑም። ለምን? ነቅል ነው። ቁርአኑም ያለው ለይዝኩሩ ስመላሂ ዐላ ማ ረዘቀሁም ሚን በሂመቲል አንዓሚ የአላህን ስም በረዘቃቸው አላህ በሰጣቸው ላይ የአላህን ስም ሊያወሱና ሊያነሱ ሚን በሂመቲል አንዓሚ ከለማዳ እንስሳቶች ይላል። ለማዳ እንስሳቶች ብሎ ማለት ወሄል ኢቢሉ ወልበቀሩ ወልገነም ማለት ከብቶች ግመሎችና ከብቶች ፍየሎችና በጎች ማለት ነው። እነሆ ከነሱም በታች ያሉትን አያካትትም። ምሳሌ እንደ ዶሮ የመሳሰሉ ነገሮች እነዚህ ለኡዱህያ አይሆንም። ለምን? ነቅል ነው። ነብዩ አለይሂ ሰላቱ ወሰላምም ከሷሃቦችም አልተገኘም። እነዚህ እንደነ ፈረስ ምናምን የመሳሰሉ ነገሮች በረሱል ሰለላሁ ዐለይሂ ወሰለም ጊዜ ይበሉ ነበርና አሁንም ከልካይ የለውም እንደ ሸርዕ ቢሆን አለኩል ሐል። ነገር ግን ለኡዱህያ አላቀረቡም። ዒባዳ ነገር በተሰማው በታየው ነገር ነው የሚሆነውና በዚህ መልኩ ነው የሚሆነው ይላልና ለማንኛውም በለማዳ እንስሳዎች ነው የሚሆነው የሚለውን ከዚህ እናነሳለን ይላሉ። ሌላኛው ጥያቄ የት ነው መቼ ነው የሚታረዱት የሚለው ነው።
መታረዱ ሜዳም ላይ ከዒድ ቦታ ላይ ቢታረድም ጥሩ ነው። ኢማም የሆነ ሰው እዛ ህዝቡን ለማሳየት ሶላቱን ሰግዶ እዛ ማረድ ይችላል፣ ከቤቱም ማረድ ይችላል። ለማንኛውም ከሶላተል ዒድ በፊት ቢታረድ አያብቃቀም፣ ከሶላተል ዒድ በኋላ ነው። ለቀውሊሂ ሰለላሁ ዐለይሂ ወሰለም መን ሶላ ሶላተና ወነሰከ ኑሱከና ሶላታችንን የሰገደ እርዳችንን ያረደ ፈቀድ አስዋበ ንሱክ በእርግጥም ትክክለኛውን የኡድህያን እርድ አገኘ ይላሉ። በሌላ ከበራ ኢብኑ ዓዚብ ከሳቸው በተወራው ኢነ አወለ ኑሱክና ፊ የውሚና ሃዛ ሶላህ ثم الذبح የመጀመሪያው ከርዳችን የሚሆነው የመጀመሪያው ስራችን የሚሆነው በዚህ ሰዓት ማለት ነው ሶላት ነው ይላሉ። በዚህ ኢባዳ ቀናችን ላይ ይላሉ የውመል ዒድ ዒደል አድሃ የሶላት ነው። በመጀመሪያ ደረጃ ሶላት ነው የሚሰገደው በጧት። ከዛ እንደገና ደግሞ እርድ ነው ይላሉ። ፈመን ذبح قبل الصلاه ከሶላት በፊት ያረደ ከሶላት በፊት የኡድህያን እርድ ያረደ ሰው فتلك شاة لحم የስጋ ፍየል ለስጋ የታረደች እንጂ ለዒባዳ የሆነች የታረደች ፍየል አይደለችም። ለቤተሰብ አሳልፎ ያረደው ነው የሚባለው። ለይሰ ሚን ሱክ ፊ ሸይ በምንም ነገር አይደለም፣ ከዒባዳ አይቆጠርለትም ይላሉ ማለት ነው። እና በዚህ መልኩ ይሆናል ነው። ኡድህያ እስከ መቼ ቀን ድረስ ነው? እንግዲህ ይሄንን አወቅን። የዙልሂጃ የዒዱ ቀን ሶላት ተተሰገደ በኋላ ነው የሚታረደው ተባለ። እስከመቼ ድረስ ያበቃል የሚለውን ነገር እስከመቼ ድረስ ያብቃቃል የሚለውን ነገር ደግሞ ዑለማዎች ያው ተኻልፈዋል። ጅምሁሩል ዑለማ የመጨረሻው የሚሆነው ጉሩቡ ሳሊስ አያሚል ዒድ የዒድ ቀናቶች በማነው ሶስተኛው ፀሐይ እስከሚገባ ድረስ ማለት ነው። እስከ 3 ቀን ድረስ አለ ማለት ነው። እስከ 3 ቀን ድረስ የውመል ዒድ ከዛም በኋላ 2 ቀኖች አሉ ሚን አያሚ ተሽሪቅ ማለት ነው። ፈየንተሂ ወቅቱ ذبح الأضحية بغروب شمس اليوم الآخر من الأيام المذكورة هو ثاني أيام التشريق أيام التشريقዎች መጨረሻ ላይ ወይ ሁለተኛ ላይ ይባላል። ለማንኛውም ይሄን በዚህ መልኩ ይሆናል። 3 ቀን ድረስ ያብቃቃል ይላሉ። ለምንድነው እነ ዑመር እና አሊ እና አቡ ሁረይራ ከነ አነስ ከነ ኢብኑ አባስ እና ከነ ኢብኑ ዑመር የተወራ ነው ይላሉ። እስከ 3 ቀን ድረስ አለ በማለት ማለት ነው። በዚህ መልኩ ይሆናል ኢንሻአላህ። ይሄ በዚህ መልኩ ይጨረሳል ወይንም ደግሞ በዚህ መልኩ ያለው ምላሽ ይሆናል ለዚህ ጥያቄ አሁን ወይንም ለተጠየቁ ጥያቄ በዚህ መልኩ እናያለን ማለት ነው። ሌሎች ጥያቄዎች ይኖራሉ። አይቦች እንስሳቶች ላይ የሚሆኑ አይቦች ከነውር የማይቆጠሩ አሉ፣ ነውር የሚሆኑ አሉ። እነሱን ደግሞ በቀጣይ እናያቸዋለን። ወላሁ አዕለም። ሰላም አለይኩም ወራህመቱላሂ